በመጨረሻም እንግዲህ ወርቁ ተገኘ ማለት ነው። ዳጣዬ ነፃ ወጥታለች። ምክንያቱም ኤቨን ስራ እንጂ እቺ ዳጣዬ ምንም እንዳላደረገች ሁላችንም እናውቃለን። ነገር ግን ገና ለገና ዳጣ ናታን እንደወሰደችብኝ ወይም ደግሞ እሷን ያፈቅራታል በሚል ውስዋስ ውስጧ ገብቶ ዳጣዬ እንግዲህ ነፃ ወጥታለች ማለት ነው። ኤቨን ግን አባቷ አፋጦ እንዴት እንደዚህ ታደርጊያለሽ? ለምን ምን ፈልገሽ ነው ልጅቷ ላይ ይሄ ሁሉ ነገር ማድረስ የፈለግሽው? ለምንስ ነው ብሎ አፋጥጣት። አባቷ አባዬ እኔ አይደለሁም እቺ ዳጣ ራሷ ናት እንደዚህ ያደረገችው እንጂ በፍጹም እኔ ይሄንን አላደረኩም። አንቺ ደግሞ እዚሁ አይን ባይን ልትግጂኝ ነው እንዴ? እውነቱን ተናገሪ። ለምን እንደዚህ እንዳደረግሽ ማወቅ ፈልጋለሁ አላት። ከዛ በኋላ ፈራች። አባዬ እባክን ይቅርታ አድርግልኝ፣ ተነሺ ልጄ። ግን ደግሞ እናትሽ አንቺ ይሄንን ነገር እንዳደረግሽ ማወቅ የለባትም። ይሄን ነገር ካወቀች ከባድ ነገር ነው የሚከተልሽ አላት። አባዬ እባክህን በእናት እማዬ ማወቅ የለባትም አደራህን አለችው። እሱም ደግሞ እሺ ግን ለምን እንደዚህ ማድረግ እንዳስፈለገ ዳጣ ላይ እንደዚህ ማድረግ እንዳስፈለገ ያላየሽውን ነገር እራስሽ አንስተሽ ደብቀሽ የእናትሽን ጌጣጌጥ እሷ ላይ ማላከኩ ለምን እንዳስፈለገ እያንዳንዱን ነገር ትነግሪኛለሽ። እኔ ስናደድ ደግሞ የማደርገውን ነገር ጠንቅቀሽ ታውቂያለሽ አላት። አባዬ እባክህን ይቅርታ አውቃለሁ አጥፍቻለሁ፣ ስለዚህ ይቅርታ አድርግልኝ እባክህን አለችው። እሱም ችግር የለውም ግን ደግሞ የረሳውልሽ እንዳይመስልሽ እጠይቅሻለሁ ሌላ ጊዜ ለምን እንደዚህ እንዳደረግሽ አታሳዝንሽም እቺ ምስኪን ልጅ። እሷም ከሰላምዬ ጋራ ውጪ ቁጭ ብላ ከሰላም ጋራ እንግዲህ ወደ ሆዳውን እያወራች፣ በነገራችን ላይ ዳጣ የሰላም ልጅ ናት። ያው ያስታውቃል የሆነ ነገር አለ እቺ ሰላም ማለት ነውና ዳጣ የሰላም ልጅ ናት። በምንና እንዴት እንደሆነ አይታወቅም። ግን ዳጣ ልጅ የለሽም እንዴ ስትላት ልጅ ብላ ደነገጠችና ወደ ኋላ ተመለሰች። ልጅ እኮ ጥሩ ነው፣ ያጫውትሻል፣ ብዙ ነገር ይታዘዝሻል፣ ሲደክምሽ ብዙ ነገር ያደርጉልሻል ስትላት ውስጧን ነካቻት ማለት ነው የዳጣዬ አነጋገር። ከዛም ይቺ ሴትይቱ መጣችና የዳጣ እንጀራ እናት ቁጭ ብላ እንኳን ደስ አለሽ አላት። እንኳን አብሮ ደስ አለን ምን ተገኘ ስትለው የጠፋብሽ ነገሮች እኮ በሙሉ ተመለሱ። አትቀልዳ ልጅቷን ፖሊስ እጠራለሁ ስትላት ፈርታ መለሰችልህ እንዴ? በፍጹም እሷ አላነሳችውም። ግን ልጅቷ ባላደረገችው ነገር እኛ ዝም ብለን ያለ ስሟ ስም ሰጠናት። ለዚህም ይቅርታ ልንላት ይገባል። እንደው ቀስ ብለ አስረዳኝ እስቲ እየሆነ ያለውን ነገር። ሊገባኝ ግን አልቻለም። ማለት እንዴት አውቀ ልጅቷ ዋሽልኝ ብላክ ነው አይደለ? በፍጹም እንደዛ አይደለም። እኔ ራሴ ያልነገርኩሽ ነገር አለ። ባለፈ ጊዜ ያንቺ የኮሞዲኖው ቁልፍ ስለተበላሸ ይሄ ጌጣጌጦችሽ እንዳይጠፉ ብዬ የራሴ ሳጥን ውስጥ አስቀምጫቸው ነበረ። እናም አልነገርኩሽም፣ አንቺም ስራ ላይ ቢዚ ስለምትሆኚ እኔም ደግሞ በዛው ረሳሁት። ስለዚህ ልጅቷ በፍጹም አልነካችም። እናም ልጅቷ ያለ ስሟ ነው ስም የሰጠናት። ልጅቷ ልጅም ሆና የዋ ስለሆነች እንጂ በስም አጥፊነት ራሱ ልትከሰን ትችል ነበረ አላት ሰውየው አውቀው። ከዛ በኋላ በእውነት እሷ ያለ ስሟ ስም ስለሰጠናትና እንደዚህ ስላደረግናት በመጀመሪያ ደረጃ ልጅቷን ይቅርታ ልላት ይገባል። ግን እኔ አንድ ነገር ውስጤ እየከነከነኝ ያለው ነገር እቺ ልጅ ማናት? ምንድናት? ሲሳይ ቆይ እንዴት እንደዚህ ሊያደርግ ቻለ? ነገርኩሽ እኮ ለትንሽ ቀን ነው፣ በአንድ ቀን ስህተት ነው የወለዳት። ስለዚህ ደግሞ ይሄንን ሚስጥር እኔ ብቻ ነኝ የማውቀው። እናም ለትንሽ ቀን አንተ ጋር ትቀመጥ ስላለኝ ነው። ችግር የለውም እኔ እሷ በልታብኝ አታደህየኝም። ዋናው ነገር እኔ ወርቄ እንኳንም ተገኘልኝ። እናም ደግሞ ይቅርታ ጠይቃታለሁ ያለ ስሟ ስም ስለሰጠዋት በእውነት ብላ እንግዲህ ሰውየውም ጮከ ተጣራ ማለት ነው። መጀመሪያ ኤቢ አሁን ቀጥ ብለሽ ዳጣን ይቅርታ ጠይቀት፣ አለበለዛ ግን የሚከተልሽ ነገር ከባድ ነው አላት አባቷ። ከዛም አባዬ እንዴ ነገርኩሽ፣ እየነገርኩሽ ነው በገዛ ጥፋትሽ እሷ ይቅርታ እንድጠይቅሽ ነው የፈልጊው። ከዛም ዳጣዬ ከዚች ከሰላምዬ ጋር ውጭ ቁጭ ብላ እያወሩ ነበረ። ሰውየው ጠርቶ አመጣት። መጣች። ዳጣዬ የጠፋው ዕቃ እኮ ተገኘ ሲላት በጣም ደስ አላት። እውነት
በጣም ነው ደስ ያላት። ኤብዬ እንኳን ደስ ያለሽ፣ እኔ ምን ደስ ይለኛል፣ አንቺ ነሽ የሰረቅሽው አለቻት። አሁን አንቺ አታፍሪም እንዴ? እፈሪ እንጂ አራት አባቷ። ከዛም ይቅርታ ዝም ብዬ ነው ስምሽን ያጠፋሁት ዳጣ፣ ይቅርታ። ኧረ ጣጣ የለውም። እኔ እንደዚህ አይነት በእርግጥ አውቃለሁ ዱርዬ ነኝ፣ ግን ደግሞ አሁን ላይ እኔ ሰው ነው እንጂ የራበኝ እንደዚህ የእጅ ሌብነት የእጅ አመል የለብኝም። ይሄንን እንድትረዱኝ እፈልጋለሁ። እናም እኔ ንጹህ እህትነትሽን ነው እንጂ መፈልገው ከአንቺ ምንም ፈልጌ አይደለም ማለቻት። አንቺ የኔ እህት በፍጹም ልትሆኚ አትችይም። ስለዚህ ተነሺ፣ እኔ ክላስ ራሱ ለመግባት እጅ እግርሽን ታጥበሽ ነው እዚህ መግባት ያለብሽ አለቻት። ከዛም ይሄ ነገር በጣም አናደዳት። ታዩ ችግር የለውም፣ ምናልባት ልብሴ ሊቆሽሽ ይችላል፣ ውስጤ ግን ንጹህ ነው አለቻት ዳጣዬ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ አለሁ ደህና ነኝ። እንግዲህ ዳጣዬ ዛሬ እውነት ለመናገር በጣም ነው ደስ ያላት። እኔም ደስ ብሎኛል ሀቋ ስለወጣላት። ምክንያቱም ያለ ስሟ ነበረ እንደ አንድ ጊዜ ሁሉም ነገር ይጠምባቸዋል። በተለይ ተገፍታችሁ ብቻ እዛ ቤት ስትገቡ የሆነ እቃ በአጋጣሚ እንኳን ከጠፋ ወይ ከተሰበረ አንቺ እዚህ ቤት ከመጣሽ ነው የሆነ ነገር የሆነው እንደዚህ የሆነብኝ የሚል ሰዎች አሉና ዳጣዬም ይሄ ነገር ገጥሟት ነበር። አንዳንድ ጊዜ በጭፍን ስናስብ ዋጋ ያስከፍለናል። ነገር ግን ደግሞ ዳጣዬ እንዳያቸዋት ንጹህ ናት። ምንም ያደረገችውም ነገር የለም። በፍጹም አልሰረቀች። ስለዚህ አትፈራም፣ ለመጋፈጥም ዝግጁ ነች። የሰረቀ ሰው ነው ሁሉን ነገር የሚፈራው፣ ወይም ደግሞ የሆነ ችግር ያለበት ሰው ይፈራል ያንን የሆነ ነገር ለማድረግ። ዳጣዬ ደግሞ እጇ ንጹህ ውስጧ ንጹህ ስለሆነ ምንም ፍራቻ ምንም አልነበረባትም። እንግዲህ ነችው ኢቨን ደግሞ አባቷ ሲጠራት እንደዛ ጮሆ ተንቀጠቀጠች። አባዬ እንደምታስበው እኮ አይደለም፣ ይሄንን በፍጹም እኔ አላደረኩም። ዳጣ ራሷ ናት እኔ ሌባ ለማስባል አምጥታ እዚህ ውስጥ ያስቀመጠችው እንጂ በፍጹም ይሄንን ነገር እኔ አላደረኩም አለች። አንቺ አሁንም ልትዋሽኝ ትሞክሪያለሽ እንዴ? ለምን ለእውነቱ ማትናገሪ? ቆይች ልጅ ምንድን ያደረገችሽ? እማኖራችሁ እኔ፣ እሷስ የምትቀመጠው እኔ ቤት። አንቺ ምን አገባሽ? አባዬ አንተ እሷ እዚህ ቤት ከመጣች ጀምሮ እሷን እንጂ እኔን በፍጹም አታይም። ታይ እኔ ልጆቼን ለይቼ ከማንም አይቼ አላውቅም። በእርግጥም ታሳዝናለች ልጅቷ፣ ህይወቷ ምን አይነት እንደሆነ። እንደውም ሴት ነሽ፣ ቀርበሽ ጠይቂያት ምን እንደሆነች፣ ምን እንደሚያስፈልጋት፣ ምንስ እንዳጣች ቀርበሽ ብትጠይቂያት ጥሩ እህትም ጥሩ ጓደኛም ትሆንሻለች። አልፈልግም፣ ማንንም አልፈልግም። አሁን ናታንን እንደምታፈቅረው አባትየው አያውቅም፣ እናቷ ግን ታውቃለች። ጥሩ አቋም አለሽ፣ ጥሩ ለብሰሽ አክሽንሽን ቀይረሽ ናታንን እንዲቀርብሽ ማድረግ አለብሽ። በፍጹም እማዬ ናታን እኔን አይወደኝም፣ እሱ አሁን ዳጣ እዚህ ቤት ከመጣች ጀምሮ ዳጣን እንጂ እኔን አያየኝም እያለች መወዛገብ ጀመረች። እንግዲህ ዳጣ ዱርዬ ብትሆንም ፊቷ ወይም ደግሞ ውስጧ የዱርዬ ቢሆንም ግን ውስጧ ንጹህ ነው። የምታደርጋቸውን ነገሮች የሚያዝናኑ ነገር ናቸውና እሷ ደግሞ ናታንን የቀረበችው በወንድምነት እንጂ ሌላ ነገር አስባ አይደለም። አንዳንድ ጊዜ ያለ ማስተዋል የምንናገራቸው ነገሮች ዋጋ ያስከፍላሉና ኢቨንን ደግሞ ዳጣንና ናታን አንድ ላይ ስለተገናኙ ብቻ ወይ አፍቅሯታል፣ በእርግጥም አፍቅሯታል። ግን እንደዛ አርጋ ነው የምታስበው። ችልጅቱን ባለጌ፣ ሌባ፣ በቃ ዘራፊ አድርጋ ነው የምታስባት ዳጣን ማለት ነውና ዳጣዬ ዱርዬ ብትሆንም ውስጧ ንጹህ ነው ብላለች። እሷም እኔ ውስጧ ንጹህ ነው፣ አሁን ላይ እኔ ሰው ነው የራበኝ እንጂ ስርቆት አይደለም። በእናትሽ ብዙ አመት ስሰርቅ ኖሬያለሁ